ቁጭ አባዬ ደህና ነህ አይደል? ኧረ እንደሱ አይደለም አንዴ። ለመሆኑ እሷ ማን ናት? ሰላም ትባላለች። አብራሽ የምትሰራ መሆኑ ነው? አዎ አባዬ አብራኝ ነው የምትሰራው። ሰላም ትባላለች። ሰላም ጥሩ ስም ነው። ቢያንስ እንኳን እስቲ በስም እንኳን እናገኝ። ምን ነው አባባ? ወዲህ ነው የኔ ልጅ። እና አንቺስ እንዴት ነሽ? ደህና ነኝ አባባ። ምን ነው ታዲያ? እግዚአብሔር ይመስገን። እንረሳሽው? በጣም ይቅርታ አባባ። ረስቼው ሳይሆን ተሳስቼ ነው። አምላክ ላላደረገልንም ነገር መመስገን አለበት። ስንቶቹ ናቸው መሰለሽ እቺ የዛሬዋን ጀንበር ለማየት እየናፈቁ ያላዩት? ትክክል ነው አባባ። በጣም ይቅርታ አስተካክላለሁ። እና አንቺስ ሀንዬ እንዴት አገኘሻት? ሀንዬ በጣም ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንዴት አደራችሁ? እንዴት ዋላችሁ? ዛሬ አዲስ ቪዲዮ እየመጥቻለሁ። ይሄንን ቪዲዮ ሰብስክራይብ እና ላይክ ያደረጋችሁ ብታበረታቱኝ በጣም ደስ ይለኛል። እንግዲህ ኖላዊ ድራማ ክፍል 38 ነው። ይሄ ድራማ እንግዲህ በጣም ደስ የሚል እያደረ ቆንጆ ድራማ እየሆነ እየመጣ ነው። ውድ ተመልካች እናንተም እንግዲህ ዋናውን ድራማ ስትመለከቱ እንደምትወዱት በጣም ተስፋ አድርጋለሁ ማለት ነው። ጆሮ እንግዲህ ጋሽዬን እየተመላለሰ እየጠየቀ ነው። ጆሮ ጋሽዬ እንግዲህ ለጋሽዬ ብሎ በጣም ሀናና እሱ እየተሯሯጡ ነው። ሀናን በማገዝ እንግዲህ 10 አይደለም የሚባለው 10 እኔ በጆሮ ነው የሚቀርበኝና በጣም እየተሯሯጡ ነው። ጋሽዬም በስተመጨረሻ ላይ ጆሮን በጣም እየመረቀው ነው። ይቅናሽ ብሎ በጣም እየመረቀው ነው ማለት ነው። ሲቀጥል ደግሞ እንግዲህ ሀና አባቷን ሰላምዬን አስተዋውቃለች። ሰላምዬን ሀናን ሰላምዬን አባቷን ካስተዋወቀች በኋላ አንዳንድ ነገር ሲጫወቱ የሀና አባት ሰላምዬ ጥሩ ሰው እንደሆነች ማነች ሀና ጥሩ ሰው እንደሆነች ሰላምዬ ስትነግራት ለሀና አባት ሰላምዬ ጥሩ ሰው እንደሆነች ስትነግራት ከዛ እንዴት በምን ስራ በምን እንዴት ነው የተዋወቃችሁት ብሎ የሀና አባት ሰላምዬን ሲጠይቀው እንግዲህ አንዳንድ ነገር ያው ሀና በቤት ሰራተኝነት በእነሱ ቤት ሰራተኝነት ነው የምትሰራው። ሀና ተደብቃ ነው መሰለኝ በዚህ በቤት ሰራተኝነት የምትሰራው ውድ ተመልካች። ምክንያቱም አባቷ ስለታመመና በቃ በጣም ስለተሸገረች ነው እንግዲህ ያው ይሄን አማራጭ መርታ ተደብቃ ሰው ቤት የምትሰራው ማለት ነውና ስለዚህ እንግዲህ ተነጋግረው ተጫውተው ምን ብለው ሲወጡ ሰላምና እንግዲህ በጣም ሀናን እኔ የምትዋሽ ልጅ አልመሰልሽኝም ነበረ፣ ለምንድን ነው የዋሸሽኝ? አባትሽ ይሄን ስራ አንቺ እንደምትሰሪ አያውቅም ወይ ብላ ስትጠይቃት እንግዲህ አዎ አባቴ አያውቅም ይሄን ስራ እንደምሰራ እኔ ቢያውቅ ኖሮ ወደ ደሴ ነው አባቴ እኔን ይዞ የሚሄደው፣ ለዛ ብዬ ነው ይሄንን ስራ ተደብቄ የምሰራው እያለች ነው እንግዲህ ሀንቾ ብላ ለሰላምዬ መልስ ስትመልስ እንግዲህ አማራጭ ስለሌለን ነው ብላ ከዛ ሰላምዬም እንግዲህ ከወንድሟ ጋር ተነጋግራ በቃ እንደምንም ብለው የሀና አባትን እንዲረዱና ሀና ማንም ሰው ከጎና ስለሌለ እንዲረዷት ሲነጋገሩ የሰላምዬ ወንድምና ሰላም
ሲነጋገሩ በጣም ነው የሰላምዬ ወንድም በጣም ነው ደስ ያለው ማለት ነውና እንግዲህ ውድ ተመልካች የሚመጣው ፓርቲ ደግሞ አብረን እንከታተላለን። ቪዲዮን ሰብስክራይብ እና ላይክ እያረጋችሁ ብታበረታቱኝ እንግዲህ እኔም እያሰብኩበት እኔም እንግዲህ እያስተዋልኩ ቪዲዮን የመለቅ ሊሆን ይችላል። ለጊዜው እንግዲህ በሰው ቪዲዮ እንፈትፈት እንጂ ምንም ማድረግ ስለማንችል ነው። ሲቀጥል ደግሞ እርግቤ ሀና እዛ ቤት እንድትሰራ በጣም የምትፈልግ አይመስለኝም። ውድ ተመልካች በጣም ሀና ላይ እንደ ቅናት ሀና በጣም ስለምታመርም እንደ ቅናት ግጤ ሀና ላይ እያጠቆረችም ነው የሚመስለኝ። እኔ ለምን እንደሆነ ባላቅም ሀና ክፍላችሁ ውስጥ ትሰርቃለች፣ ሀና ታምናታላችሁ ወይ ብላ እናቷን ሁሉ እንግዲህ እርግቤ አዲሷ ልጅ እናቷን ሁሉ እየጠየቀች ነው። ወንድሟንም ወደ ትምህርት ቤት ስትሸኝ በጣም ትጠራታለች። ወንድሟንም ስትሸኝ በጣም ትጠራታለች። ብቻ ወንድሟንም ወደ ትምህርት ቤት ስትሸኝ በጣም እንደምትጠረጥራት በጣም አንዳንድ ነገር ለቤተሰብ ለእናትና ለእህቷ በጣም እንደምትዋሽ እንግዲህ እየታየ ነውና እርስ በራሳቸው ራሱ እየተቀናኑ ነው ማለት ነው። ውድ ተመልካች እንግዲህ ሀና በጣም የምታሳዝንና በጣም የምትወደድ ልጅ ሆና እንደተገኘች ሀና እንግዲህ ተወናውን ከነሱም እንደምትበልጥና በአባቷ እንደምትመሰገን ስለምታቅ ነው መሰለኝ እንግዲህ የሰላምዬ እህት በጣም መጥፎ አነጋገር አትወዳትም። በቃ ሲጀመር እሷን አትወዳትም። ለምን እንደሆነ ባላቅም ውድ ተመልካች እንግዲህ ምንም ማድረግ ስለማይቻል እሷም ትበርታ። እንግዲህ እዚህ ጋር ደግሞ ሰላምዬ በጣም አንቺን ላመስግንና በጣም ጥሩ እናት እንዳለኝ በጣም ተነግሮኛል ብላ በጣም እየተናገረች ነው ማለት ነውና እዚህ ጋር እንግዲህ ወንድሙን ወደ ትምህርት ቤት እየሸኘችው ነው ማለት ነው። በጣም ደስ በሚል ሁኔታ ወንድሟን ወደ ትምህርት ቤት እየሸኘችው ነው። አስር ደግሞ ወይ ማን ነው የሚባለው? ወይ አስር ወይ ጆሮ እዚህ ጋር እየተመረቀ ነው ማለት ነው። በጣም ትልቅ ምርቃት እየተመረቀ ነው። ውድ ተመልካች የሚመረቀው እንግዲህ ጋሽዬ ነው ማለት ነው። የሚመረቀው ማን ነው? ጋሽዬ ነው። እና እንግዲህ ውድ ተመልካች ሀና በአባቷ በኩልም ተመልካች አግኝታለች ይመስለኛል። የሀና የሰላምዬ እህት ከዛ ቤት ልታስወጣት እየሞካከረች ነው። እንግዲህ የሚቀጥለውን ቪዲዮም አብረን እንከታተላለን። ውድ ተመልካች እናንተም ይሄንን ቻናል ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ ማለት ነው። የሀና እናት ግን በጣም መልካም ሴት መልካም እናት እንደሆነች ሀና ለእናቷ በጣም እየገላለጸችላት ነው። እንግዲህ በዚህ በኩልም ለእናቷ ስትነግራት እናቷ እንዴት እኔ ጥሩ ሰው እንደሆንኩ እንዴት ሊነግረሽ ቻለ? አንቺ ከሱ ጋራ እንዴት ቀረብሽ ብላ ጥያቄ ስታቀርብላት ተናዳ እንግዲህ
እንዴ ተንቀጠቀጥኩኝ እንዴ? ምንድነው ያልሽው? አይ ምን? አንቺ ሌባ መስቀል ልትሰርቂ ነበር እንዴ? ኧረ አይደለም። አንቺ እባክሽ ወደዛ። መስቀሉ እኮ ምን ትመስላለች? እሺ ሌባ። እኔ ሌባ አይደለሁም። ነሽ። አይደለሁም። ትሄጂልኝ ወደዛ።